ከአርሰናል ጋር ያለው ነጥብ ልዩነት ወደ 3 ዝቅ ይላል። አርሰናል እስኪጫወት ድረስ ቀላል አይደለም። የሚገጥመው በርንላይ ነው። በንጽጽር ደከም ያለ ወይም ሊወርድ ይችላል ተብሎ የሚታሰብ ቡድን ነው። በርንላይ ባለፈው የውድድር ዓመት ከታችኛው ዲቪዚዮን እንደመምጣቱ መጠን ግን ከታችኛው ዲቪዚዮን ቢመጣም በርንላይ ባለፈው የውድድር ዓመት የሊጉ በጣም ጠንካራው የመከላከል ባህሪ ያለው ቡድን ነበር። ስኮት ፓርከር ቡድን ያው ስኮት ፓርከር ይታወቃሉ። ፉላምን ደጋግሞ አሳድገውታል እና እኛ አሰልጣኝ ይዞት የነበሩት በርንላይ አምና በጣም ጠንካራ የመከላከል ባህሪ ነበረው። ዘንድሮ ግን ያው አዲስም ሊግ እንደመሆኑ መጠን ደካማ ቡድን ነው በመከላከል። ከዌስትሃም እና ከወልቭስ ቀጥሎ ብዙ ጎል ያስተናገረው ቡድን በርንላይ ነው። 22 ጎሎችን አስተናግዷል። ወልቭስ 25፣ ዌስትሃም 23 ጎሎችን አስተናግዷል እና 22 ጎሎችን ያስተናገረ ቡድን ነው የበርንላይ እግር ኳስ ክለብ። ለዛ ነው በንጽጽር ለሰማያዎቹ ቼልሲዎች 3 ነጥብ በቀላሉ ሊወስዱበት የሚችል ጨዋታ እንደሆነ መገመት የሚቻለው። በእርግጥ በርንላይ ሜዳው ላይ ጥሩ ቡድን ነው። ሜዳው ላይ ዘንድሮ የወሰዳቸው 3 ነጥቦች አብዛኞቹ ሜዳው ላይ የተገኙ ናቸው። 1 ነጥብ ጨምሮ ሜዳው ላይ ጠንካራ ነው። ግን ጠንካራ የሚሆነው ለነ ቼልሲ አይነት ቡድኖች ሳይሆን ቢያንስ በሱ እርከን ያሉት እንደነ ወልቭስ እንደነ ዌስትሃም እንደነ ሊድስ ያሉት ቡድኖች ላይ ነው እንጂ የመጣ በሙሉ እየመጣ እያሸነፈ የሚሄድበት አይነት ቦታ ነው እና ቼልሲ ነገ በቀላል 3 ነጥብ ያነሳል ይወስዳል ተብሎ ይጠበቃል። ያ ከሆነ ደግሞ አርሰናል እሁድ እስኪጫወት ድረስ የነጥብ ልዩነቱን ወደ 3 ዝቅ አድርጎ ለቶፕ 4 ብቻ ሳይሆን ለሻምፒዮንነትም ማነቃቂያ ሊሆን የሚችል ውጤት ሊሆን ይችላል ነገ የሚሆነው እንቅስቃሴ። በዘንድሮ ውድድር ዓመት ቼልሲ ያው ኮንሲስተንትሊ በወጥነት ጥሩ ቡድን ነው ለማለት እንቸገራለን። ምክንያቱም ሜዳው ላይ በሰንደርላንድ ተሸንፏል፣ በፓላስ ነጥብ ጥሯል፣ ግን ደግሞ ያልተጠበቁ ውጤቶችን አስመዝግቧል። ለምሳሌ በቶተንሃም ስፐር ስቴዲየም ላይ ከዚህ ከብሔራዊ ቡድን ጨዋታ በፊት በቶተንሃም ስፐር ስቴዲየም ቶተንሃምን ያሸነፈበት፣ ሜዳው ላይ በስታንፎርድ ብሪጅ ሊቨርፑልን የዘረረበት ጨዋታዎች ቀላል ምልክት አይሰጡም። ቡድኑ ምንም ጥያቄ በሌለው መንገድ ለትልልቆቹ ቡድኖች ፈተና የሚሆን ነው። በዛ ላይ ይህንን ጨዋታ አድርጎ ቀጣይ ሳምንት የሚገናኝ ነው ከአርሰናል ጋር ነው። ስለዚህ የነገውን ጨዋታ አሸንፎ አርሰናል በቶተንሃም ቢሸነፍና በሚቀጥለው ሳምንት አርሰናልን ቼልሲ ሲያገኝ ቼልሲ ስታንፎርድ ብሪጅ አርሰናልን ቢያሸንፍ የሊጉ መሪ እኩል ይሆናል ከአርሰናል ጋር ማለት ነው። ስለዚህ ወሳኝ ነው የነገው ጨዋታ ለቼልሲ። ቀላል ጨዋታ ቢመስልም ግን ወሳኝ ጨዋታ ነው። ስኮት ፓርከር በቀላሉ ይህንን ጨዋታ ይለቃሉ ተብሎ የሚጠበቅ አይደለም። በነገራችን ላይ በነገው ጨዋታ ላይ ቼልሲ ወሳኝ ተጫዋቾቹ ከጉዳት እንደሚመለሱ ይጠበቃል። ወደ ብሔራዊ ቡድን ያልወዱት ለምሳሌ እንደነ ኢንዞ ፈርናንዴዝ አይነት ተጫዋቾች። ኢንዞ ፈርናንዴዝ ለረፍት ነው የቀረው። የብሔራዊ ቡድን ጨዋታ የወራጅነት ጨዋታ ስለሆነ ይቅርብ ብሎ ነው። በነገራችን ላይ በአርጀንቲናና በአንጎላ መካከል በተከናወኑ የሉዋንዳ ጨዋታ ላይ እኛም ስናነሳ ነበር። ወደ 13 ሚሊዮን ፓውንድ አካባቢ አንጎላ ከፍላለች። 50ኛ የነጻነት በዓሏን 50ኛ ዓመት የነጻነት በዓሏ እና ተጫዋቾችም ከዛ 13 ሚሊዮን ፓውንድ ላይ የሆነ ነገር አግኝቷል። የአርጀንቲና ተጫዋቾች ሊዮኔል ሜሲ ለበጎ አድራጎት ነው የሰጠው ያለዛ ያገኘውን ገንዘብ እና ኢንዞ ያይቅርብኝ ልታከም ብሎ ነው ሕክምናውን የመረጠው ማለት ነው። ሕክምናውን መርጦ የቆየው ሰው ይደርሳል የሚል ሀሳቦች ነው ያሉት። ፔድሮ ኔቶ በተመሳሳይ ይደርሳል። ጊተንስ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫውቶ ነበር። ጉዳት አስተናግዶ ወጥቶ ነበር፣ ግን ጉዳቱ አሳሳቢ አይደለም ተብሏል። ሌላኛው ኮል ፓልመር ነው። ኮል ፓልመር ሞስት ፕሮባብሊ ፊቱ ነው የመድረስ እድል የሚኖረው። ነገ ቢደርስም ምናልባት ተቀያሪ ወንበር ላይ ነው ሊቀመጥ የሚችለው። በቻምፒየንስ ሊግ ለባርሴሎና የቻምፒየንስ ሊግ ጨዋታና በቀጣይ ሳምንት ከአርሰናል ጋር ስታንፎርድ ብሪጅ ላይ በሚደረገው ጨዋታ ፓልመር የመድረስ እድሉ ሰፊ ነው ተብሏል። የነገው ጨዋታ ትንሽ ፈጠን ይላል። በዛ ላይ ለእንደዚህ አይነት አነስ ስላለ ጨዋታ ተጫዋችን ዋጋ እንዲከፍል ማድረግ አችልም። የባርሴሎና ጨዋታ ለምሳሌ ወሳኝ ነው። ያንን ጨዋታ ካላሸነፍክ ከቻምፒዮንስ ሊጉ ልትባረርም ትችላለህ። ወደ ፕሌይኦፍም ልትገባ ትችላለህ። ስለዚህ እንደዚህ አይነት ጫናዎች ስላሉ የግዴታ የማሸነፍ እና ነጥብ የመውሰድ ግዴታ ስላለበት ከባርሴሎና እንዲህ አይነት ተጫዋቾችን የመጠቀም ሂደት ይኖራል። ከአርሰናል ጋርም ተመሳሳይ ወሳኝ ጨዋታ ከመሆኑ ጋር ተያይዞ ይህኛው ግን የበርንላይ ጨዋታ በንጽጽር
ባለው ስኳድ ያሸንፋል ተብሎ ይጠበቃል ቼልሲና ከዛ አንጻር ኮል ፓልመርን አሁንም ላይጠቀሙበት እንደሚችሉ ሜቢ ፊትነሱን እንዲያገኝ ተቀያሪ ወንበር ላይ ያስቀምጦ ሊጀምሩ ይችላሉ። ባዲያሼሊ፣ ኢስዋጎ፣ ላቪያ በዚህ ጨዋታ ላይ የማይደርሱ ተጫዋቾች ናቸው። ነገ ታሪክ እንደሚሰራ የሚጠበቀው አሌሃንድሮ ጋርናቾ ነው። በጋርናቾ የእግር ኳስ ታሪክ አዲስ ነገር ነገ ሊመዘገብ ይችላል። ያው ይመዘገባል። ምንም መሰለፍ ነው የሚጠበቅበት። ተቀይሮም ገባ በቋሚነትም ገባ ጋርናቾ በነገው ጨዋታ ላይ ከተሰለፈ ታሪክ ይሰራል። 100ኛ ጨዋታ ላይ ቀድሞ የደረሰ የላቲን አሜሪካ ተጫዋች ወይም የደቡብ አሜሪካ ተጫዋች ይሆናል። እስካሁን ድረስ ክብረ ወሰኑ የነበረው በጋብሪኤል ማርቲኔሊ ነበረ። በእድሜ ትንሹ ነው። በእድሜ ትንሹ በ22 ዓመቱ ጋብሪኤል ማርቲኔሊ በ22 ዓመቱ 100ኛ ጨዋታ ላይ በመድረስ ከላቲን አሜሪካ መጥቶ ወይም ከደቡብ አሜሪካ መጥቶ በትንሽ እድሜያቸው 100ኛ ጨዋታ በመድረስ ሪካርዱ በጋብሪኤል ማርቲኔሊ ስር ነበረ። በ21 ዓመቱ ጋርናቾ ነገ እንደሚያሻሽሉ ይጠበቃል 100ኛ ጨዋታው በማድረግ ማለት ነው። ስለዚህ አዲስ ታሪክ አዲስ ምዕራፍ በእግር ኳስ ሕይወቱ ሊከፍትበት የሚችልበት እድል ይኖራል። ቼልሲ በምሳ ሰዓት ባረጋቸው ያለፉት 7 ጨዋታዎች 7ቱንም አሸንፏል። ጥሩ ክብረ ወሰን ያሉት እና ይሄ በፖዚቲቭ ቫይብ ሁሉም ነገር ደስ ብሏቸው የሚሄዱበት ጨዋታ ነው። በጨዋታ ላይ ይከፋሉ አይከፉም፣ ጨዋታ የ90 ደቂቃ ውጤት ነው። ለሊቨርፑል ነው ብዙ ጊዜ የምሳ ሰዓት ጨዋታ ፈተና የሚሆንበት። የ9 ሰዓት ተኩል ላይ 8 ሰዓት ተኩል ጨዋታ ለክሎፕ ፈተና ሆኑባቸዋል። አርኔ ስሎትም በችግር ውስጥ ሆኖ ነው ያሸነፉትና የተገላቢጦች ነው። ቼልሲ ደግሞ ምቾት ይሰማዋል ማለት ነው ምሳ ሰዓት ላይ። አዎ፣ ስለዚህ ይሄ ጨዋታ እንግዲህ በዚህ የሚከናወን ነው። በበርንሌይ በኩል ኮነር ሮበርትስ፣ አማዱኒ እንደዚሁም ወሳኝ ተጫዋቻቸው ጆርዳን ባየር፣ እነዚህ 3 ተጫዋቾች የመድረስ እድላቸው አጠራጣሪ ነው እየተባለ ነው የሚገኘው። ዝሮ ጥሩ ጨዋታ ሊሆን ይችላል ለቼልሲዎች። በተለይ በቀላሉ 3 ነጥብ ሊወስድበት ይችላል ተብሎ ይጠበቃል። ምናልባት ብቸኛው እንደው መነሳሻ የሚሆናቸው ዘክላሬትስ በሜዳቸው መጫወታቸው የተለየ ጀብደኝነት ሊኖራቸው ይችላል ተብሎ ይጠበቃል። ግን ቡድኑ ይሄ በጣም የወረደ የምትለው አይነት ቡድን አይደለም። አሁን ወልቭስን ስገጥም ሊድስን ስገጥም በቃ ማለት ቡድኑም ኦልሬዲ አቅሙ የወረደ ነው ታያዋለህ። በርንሌይ ግን ኮምፒት ማድረግ ይችላል። ቢያንስ ይሸነፍ እንጂ ኮምፒት የሚያደርግ ቡድን ነው። የሊቨርፑልን ጨዋታ እናስታውሳለን። ሊቨርፑል ፈትኖታል። አርሰናልም ቢሆን በጣም ተዝናንቶ 5-6 ጎል አግብቶበት አይደለም ያሸነፉ ሜዳው ላይ ስለሆነ ተርፍ ሞር ላይ ስለነበረ ለአርሰናልም ቢያሸንፍም አርሰናል ጨዋታውን ግን በተጠበቀው ልክ ልዩነት ኖሮት አይደለም እና ትንሽ ኮምፒት ያደርጋል። ይሄ ዝም ብሎ እንደው በቃ ቶታሊ ኮምፒት የሚያደርግ አይነት ቡድን አይደለም ነው ማለት ይከብዳል። በእርግጥ እንግሊዝ ፕሪሚየር ሊግ በባህሪው እንደዛ ብለት ደፍረ የምትናገርበት አይደለም። በታችም ያለው ላይኛውን ያዋርደዋል፣ ከላይም ያለው በታችኛው ጫና ውስጥ ሊገባ ይችላል። ይሄ በማንኛውም ጊዜ ሲከሰት ያየናቸው ናቸውና ቼልሲ ወደ መስመር ለመግባት ወደ ፉክክር ወደ ፕሪሚየር ሊግ ዋንጫ ፉክክር የሚሆን ወደ ቶፕ 4 ሻምፒዮንስ ሊግ ለመጨረስም ቢሆን ለእነዚህ ፉክክሮች ይሄ 3 ነጥብ ወሳኝ ነው። እንዲህ አይነት 3 ነጥብ ካባከንክ ከባድ ነው በአመቱ መጨረሻ ሊገጥም የሚችለው ነገር። የሚጨምረው በቼልሲ ጉዳይ ትንሽ ሶፊዬ የተወሰነ ነጥብ ያው አንተ ከገለጽከው ነገር አኳያ በርንሌ እንግዲህ በሊጉ አዲስ አዳጊ ቡድን እንደሆነ ይታወቃል። ግን ኮምፒት ቢያደርግም ቲሞችን በቀላሉ እጁን አሳልፎ ባይሰጥም ግን ቁጥሮች ደግሞ እንደሚያሳዩት ከሆነ ኦፕታም ባይዘወይ ዌስትሃምን፣ ወልቭስና በርንሌን ነው የገመተው አይደል? ይወርዳሉ ብለው ወደ ታችኛው ዲቪዥን ሪሊጌትድ ያደርጋሉ ብለው የገመተው እነሱን ነው። እና በርንሌ እስካሁን በ11 ሳምንታት የፕሪሚየር ሊግ ጉዞ ከአጠቃላይ ከ20 ክለቦች ውስጥ ጥቂት ሙከራ ያደረገው ክለብ በርንሌ ነው። በአጠቃላይ በ11 ሳምንት በእያንዳንዱ 90 ደቂቃ ጨዋታዎች ውስጥ በርንሌ ተጋጣሚዎቹ ላይ መሞከር የቻለው 90 ሙከራዎች ብቻ ናቸው። ከዛ ውስጥ ደግሞ ኦፍ ታርጌት ኦን ታርጌት ብለህ ተከፋፍለዋል። እና ጥቂት ሙከራ ያደረገው ከፕሪሚየር ሊጉ እስካሁን በተደረጉ ጨዋታዎች በርንሌ ነው። ከዛ በተጨማሪም ጥቂት የኳስ ቁጥጥር ወይም ቦል ፖሴሽን ያለው ቡድን በርንሌ ነው። አቬሬጅሊ ማለት ነው በ11 ሳምንታት ጉዞ 38.6% የኳስ ቁጥጥር ያለው ቡድን ነው። በተቃራኒው ቅድም ጥቂት ሙከራ የሚያደርግ ቡድን ነው በ11 ሳምንት ውስጥ ብዬ ነበር። በተቃራኒውም ደግሞ ሙከራ የሚደረግበት ቡድን እሱ ነው። በዚህኛው በ11 ሳምንታት ጨዋታዎች ውስጥ ክለቦች እንደፈለጉ ሙከራ የሚያደርጉበት ቡድን በርንሌይ ነው። 192 ሙከራዎችን አድርገውበታል። እና በኤክስጂም ስትመለከተው
ኤክስፔክትድ ጎሉ በጣም ሎስት ነው፣ በጣም ታች የወረደ ነው እና ከዚህ አኳያ ቼልሲዎች ነገ በቀላሉ ይህን ጨዋታ አሸንፈው ከመሪው አርሰናል ጋር በደንብ የሚቀራሩበትን ውጤት ያስመዘግባሉ ብዬ አስባለሁ። ይበልጥ ለቀጣዩ ሳምንት የደርቢ ጨዋታ ለሜዳቸው ስታንፎርድ ብሪጅ ላይ የሚያደርጉትን ጨዋታ እንደ ማሟሻ አይነት እንደ ቅምሻ አይነት አልበም ቅምሻ እንደዛ አይነት ነገርን አድርገው ይህን ጨዋታ አሸንፉታል ብዬ አስባለሁ። ግን በሳምንቱ አጋማሽ ላይ ደግሞ ከባርሴሎና ጋር የሚያደርጉት ጨዋታ ደግሞ እንዳለ ሆኖ ማለት ነው ቻምፒየንስ ሊጉ መርሃ ግብር ሁለቱም አርሰናልም ቼልሲም እርስ በርስ ከመጫወታቸው በፊት በቻምፒየንስ ሊግ የሚገጥሟቸው ክለቦች ትልልቅ ናቸው። ቼልሲ ባርሴሎናን፣ አርሰናል ባየር ሙኒክን። ሁለቱም ኤነርጂያቸውን ኃይላቸውን በጣም ላለመሸነፍ ተጫውተው ነው ይህንን መርሃ ግብር የሚያደርጉት። ይበልጥ ደግሞ ቼልሲ በተለይ በቋራ ባኩ ጨዋታ ላይ ነጥብ የጣለበት መርሃ ግብር ቢያንስ ቶፕ 8 ውስጥ ገብቶ እንዲያጠናቅቅ ይረዳዋል ተብሎ ቢጠበቅ መርሃ ግብሩን ሳያሸንፍ አቻውቷል። ስለዚህ ይበልጥ ከባርሴሎና ጋር የሚያደርገው ጨዋታ ድጋሜ ከ9ኛ እስከ መጨረሻው ድረስ እስከ 21 22 ያሉ ክለቦች ሲገናኙ ደግሞ ያለውን ፕሌይኦፍ ለማድረግ ይገዳል እና ከዚህ አኳያ ቼልሲ በሳምንቱ አጋማሽ የሚያደርገው ጨዋታ የሚጠበቅ ይሆናል ከዚህ ከባርሴሎና ጋር ማለት ነው እና የነገው ጨዋታ በእኔ እይታ ቼልሲዎች በቀላሉ ይረታሉ ብዬ አስባለሁ። አዎ እንደው አሩቲ አንድ መረጃ እየተመለከትኩ ገርሞኝ ነው ስለ ቼልሲ እያነሳን ስለሆነ እንደ አጋጣሚ መረጃውም አሁን የወጣው በዚህ ሰዓት ነው። እሺ እና ኮል ፓልመር ለአርሰናሉም ለቼልሲውም ለባርሴሎናውም ለበርንሌውም ጨዋታ አይደርስም። የማይደርሰው ግን በቀደመው ጉዳቱ አይደለም፣ አዲስ ጉዳት። አዎ እንትን ስናረግ የለም አንዳንዴ ያጋጥሞ አያውቅም ማለት ብዙዎቻችን ያጋጥመናል። የሆነ የወንበር ጫፍ አውራጣታችን ምናምን መጥቶ አያውቅም። በጣም ያንሳል እንዴ፣ በጣም ጉልበትና አውራጣቱን መጥቶት ነው ቤት ውስጥ የሆነ ነገር አረባከ እውነት እና ፍራክቸር አድርጓል የመሰንጠቅ ሁኔታ ስለፈጠረ ወይኔ እሱ የፈጠረው ነውና እንዲሁም ኢንዞ ማሬስካ አንዳንዴ ማታ ሁሉ እየተነሳው እናደዳለሁ አሉ። ጭቅላቴን እመታለሁ እንዴት እንደዚህ ይሄ ቁጭቱ ማለት ነው እንዴት ይሆናል እያልኩኝ ማለት ነውና ሳያስበው እንግዲህ አውራጣቱ የሆነ ነገር ቤት ውስጥ ነው የሆነ ነገር መጥቶት በዛ ምክንያት ሶስቱም ጨዋታ ላይ አይኖርምና ቼልሲ ለቼልሲዎች ወሳኝ ተጫዋች ነው። የኢትዮጵያ ብሔራዊ ቡድን ጌታነህ ከበደ በምላጭ ጺም መላጫ ቆረጠው ሲባል በጣም ወሳኝ ጨዋታ ከደቡብ አፍሪካ ታኬታ ውስጥ እንደዚህ አይነት ኢንሲደንት ማለት እንትን እንግዲህ እሱ ራሱን የቻለ ታሪክ አለው። ያው ራሱ ቢናገረው ጥሩ ነው፣ ግን ዞሮ የተወራ ወሬ ብዙ የሚነሳ ጥያቄ ነበረ። እኔው ዞሮ ጫማ ውስጥ ነበረ። ጫማ ለማስገባት ሲያረግ እግሩን ቆረጠው ምላጩ። በወሳኝ ጨዋታ ላይ አልተሳተፈምና ተመሳሳይ ነገር ነው የኮል ፓልመርም ቤት ውስጥ በነበረ እንቅስቃሴ አውራጣቱን እንቅፋት መጥቶት እንበለው በቃ ለማስረዳት እንቅፋት ነገር መጥቶት አውራጣቱን በዛ ምክንያት ሶስቱ ጨዋታዎች ላይ አይደርስም ተብሏል። ይህንን መረጃ ለአድማጮች ለማስቀመጥ ያህል ነው። እሺ ሊቨርፑል ከኖቲንግሃም እንቀጥል። ሌላው ተጠባቂ ጨዋታ ነው። በነገራችን ላይ ሊቨርፑል ከሻምፒዮኑ ለወራጅ ቀጠና ይቀርባል። ነጥቡ ከአርሰናል ጋር ያለው የነጥብ ልዩነትና ከወራጅ ቀጠና ካለው የነጥብ ልዩነት ሲታይ የወራጅ ቀጠናው ይቀርባል። ሰሞነኛ የውጤት መተራመስ ውስጥ የሚገኝ ቡድን ነው ሊቨርፑል። ትንሽ አገግሞ ነበረ። ሪያል ማድሪድና አስቶን ቪላን አሸንፎ እንደገና በሲቲ መሸነፉ ሌላ ጫና ውስጥ እንዲገባ አድርጎታል። በኢታር ስቴዲየም በነበረው ጨዋታ ላይ በተለይ በዛ ጨዋታ ላይ መሸነፉ ብቻ ሳይሆን እጅ የሰጡበት መንገድ በጣም በቀላሉ ነው እጅ የሰጡት ሊቨርፑሎች። የሚጠበቀውን አይነት ኮምፒቴሽን የሚጠበቀውን አይነት ሃይ ሌቭል ሽንፈት እኮ ያለ ነው። ማቻም ሽንፈትም ትወጣለ፣ ግን ኮምፒት አላደረጉም፣ አልተፎካከሩም የሚለው ነው ትልቁ ጥያቄ። ትልቁ ጥያቄ እዛ ጋር ተያይዞ ይነሳል። ይህን ጨዋታ በሜዳቸው ነው የሚያደርጉት ከኖቲንግሃም ፎረስት ጋር። ይህንን ጨዋታ በሜዳቸው ማድረጋቸው ትልቅ ጠቀሜታ ይሰጣል ተብሎ ይጠበቃል ካለባቸው የውጤት ቀውስ አንጻር ማለት ነው። ነገ 12 ሰዓት ላይ የሚከናወን ጨዋታ ነው የኛው ጨዋታ እና ለመጨረሻ ጊዜ ኖቲንግሃም ፎረስት ሊቨርፑልን 13 ተከታታይ ጨዋታ ያሸነፈው 1993 ላይ ነው። አምና በደርሶ መልስ 4 ነጥብ ወስዷል ከሊቨርፑል ላይ
አንፊልድ ላይ ያሸንፎታል፣ ሲቲ ግራውንድ ላይ አቻውቷል፣ 4 ነጥብ ወስዶባቸዋል። ያ ሻምፒዮን ሲሆኑም እኮ ብቸኛውን አንፊልድ ላይ ሲሸንፉ አንድ ለባዶ ተዛ ይለ እሱን ያሸነፋቸው እና ከ62 ዓመታት በኋላ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታ አንፊልድ ላይ ድል ካረጉ ይሄ የመጀመሪያ ነው የሚሆነው በ62 ዓመታት ታሪክ። ለመጨረሻ ጊዜ 1963 ላይ ሁለት ተከታታይ ጨዋታ አንፊልድ ላይ ድል አድርገዋል። ከዛ በኋላ ድል አላደረጉም ለረጅም ዓመታቶች ማለት ነው። ነገር ግን በሊቨርፑል በኩል በጣም ትልቅ መልካም ዜና አለ። አሊሰን ቤከር መጥፎም መልካም ዳነ። የአሊሰን ጥሩ ዜና ነው። አዎ የአሊሰን ቤከር በጣም በዛኛው በኩል ደግሞ የአሊሰን ቤከር መዳን እና ለዚህ ጨዋታ ዝግጁ መሆን በትልቁ ሊቨርፑላውያን ያለባቸው አንድ ችግር የሚቀርፍ ነው። እንዲሁ ከተሸነፏቸው ጨዋታዎች አሊሰን ቤከር ቢኖር ቢያንስ ግማሹን የሚሸነፉ አይመስለኝም። ይሄ ግል እምነቴ ነው። በጣም ጥራት ያለው ግብ ጠባቂ ከመሆኑ ጋር ተያይዞ ማማርዳሽቪሊ ሊጉን አልለመደም። ከተከላካዮቹ ጋር ቅንጅቱ በጣም ደካማ ነበረ። ኢብራሂማ ኮናቴን ከነ ቫንዳይክ ጋር የነበረው ቅንጅት በጣም የወረደ ነበረ። እንኳን ስህተታቸውን ሊያርም ይቅርና ሌላ ስህተት ችግር ሆኖባቸው ነበረ። አሊሰን ቤከር እኮ እነሱ የሚሳሳቱትን ጭምር ያርምላቸዋል እንኳን ራሱ ስህተት ሊፈጥር እና የዚህ ግብ ጠባቂ በጣም ልምድ ያለው ሊጉን በደንብ የሚያውቅና ብቃት ያለው ግብ ጠባቂ መመለስ ለሊቨርፑል ለቡድኑ ወሳኝ ነው። ከዚህ በፊትም የእኛ ተንታኞች በስፋት ያነሱታል። ግብ ጠባቂ አንድ ቡድን 50% ነው ይላሉ እነ ገዜ እነ ቹቻ። እዛ ጋር አንድ ግብ ጠባቂ ከባድ ሙከራ ሲያከሽፍ እዚህ ጋር መጥቶ ለሚሞክሩት እሱ የቡድን አጋሮች ትልቅ ኮንፊደንስ እየሰጠ ነው። አንደኛ ጎሉ አለመቆጠሩ፣ ሁለተኛ ጎሉ አለመቆጠሩን ተከትሎ ኳስ በቡድን ውስጥ ይሆናል ማለት ነው፣ ይወስዳሉ ማለት ነው ኳሱ። ያ የሚያመጣው ኤፌክት ደግሞ እዛኛው ቡድን ላይ ጫና ይፈጥራል። ያኛው ቡድን ጎል በሳተ በግብ ጠባቂ ባዳነበት ቁጥር ደግሞ ፍራስትሬሽን ውስጥ ይገባል እና የአንድ ቡድን 50% ነው ግብ ጠባቂ ወሳኝ ነው ብለው ሀሳብ ይሰጣሉ። እና አሊሰን ቤከርም ያ እንደዛ እንደሆነ በሊቨርፑል ባለፉት ሳምንታት አለመኖሩ ቡድን ያስከፍለው ዋጋ በትልቁ እንመለከታለን። እና አንድ ትልቅ መረጋጋት በቡድን ውስጥ የሚሰጥና ትልቅ ለቀጣዮቹ ጉዟቸው ከጉዳት ነጻ ነው። ብዙ ጊዜ አሊሰን ቤከር ጉዳት አሁን ብዙዎቹ ግብ ጠባቂዎች ጉዳት የሚያስተናግዱ አይደሉም አይደል? ግብ ጠባቂ በባህሪው ብዙ ጉዳት የሚያስተናግዱ ሲጎዱም በደንብ ነው የሚጎዱት፣ ግን አይጎዱም። ብዙ ግብ ጠባቂዎች 4 ዓመት 5 ዓመት ሳይጎዱ ይጫወታሉ ምንም ጉዳት ሳይገጥማቸው። አሊሰን ቤከር ግን እንደዚህ አይነት ግብ ጠባቂ አይደለም። ተደጋጋሚ የጡንቻ ጉዳት የሚያጋጥመው አይነት ግብ ጠባቂ ነው። አምናም ጡንቻ ጉዳት ዘንድሮም ታቻ ምናምን አጋጥሙት ነበረ። በክሎፕ ዘመንም ተደጋጋሚ ጉዳቶች ያጋጥሙት ነበር። 3-4 ጨዋታ ኖርማል ናቸው በአመት መዝለል በጉዳት ምክንያት፣ ከዛም የዘለለ ጨዋታዎች ማለት ነው። እና የአሊሰን ቤከር መምጣት በትልቁ ቡድኑ የሚጠቅም ነው። ሳላ 300ኛ ጨዋታውን ነገ እንደሚያደርግ የሚጠበቅበት ፍልሚያ ነው። ሊቨርፑሎች እንግዲህ ወደ ኮንፊደንስ ወደ ራስ መተማመናቸው ተመልሰው ወደ ራሳቸው ብቃት ተመልሰው እንደገና ወደ ሊጉ ፉክክር ለመግባት በሚደረገው እንቅስቃሴ ወሳኝ ጨዋታ ይሆናል ተብሎ ነው የሚታመነው። የነገው የኖቲንግሃም ፎረስቱ ጨዋታ አንፊልድ ላይ እንደመሆኑ በደጋፊዎች ታግዘው ሊያሸንፉ ይችላል ተብሎ ይጠበቃል። ግን ኖቲንግሃም ዘንድሮ ኑኖ ስፕሪንቶ ሳንቶን ካሰናበተ በኋላ ደካማ ይምሰል እንጂ በተለይ በወንጂ የፖስቴኮግሉ ዘመን 7 ተከታታይ ጨዋታ ሳያሸንፍ ነው የተጓዙ። ነገር ግን ሾዋንዳይች ከመጡ በኋላ ያለፉትን 2 ተከታታይ ጨዋታ አሸንፏል። ቀና እያለ ነው። መከላከሉም ጠንከር ብሏል። መከላከሉ ላይም ጥሩ እየሆነ ነው። ገት እያመጣ ነው። የባህራቸው ነው ሾዋንዳይች በበርንሌይ በኤቨርተንም በነበራቸው ቆይታ ባየናቸው ቡድኖች በሙሉ የሚሰሩት ጠንካራ የመከላከል ባህር ያለው ቡድን ነው። ስለዚህ ነገም ፈተና ሊሆን ይችላሉ። ሰሞነኛ አቋማቸው መሻሻሉን ተከትሎ ሰሞነኛ አቋማቸው 2 ተከታታይ ጨዋታ አሸንፎ መምጣታቸውን ተከትሎና ጥሩ ፉክክር ግን ይሆናል። ምንም ጥያቄ የለውም። ኖቲንግሃም ፎረስትም ወደ ተፎካካሪነት እየመጣ ስለሆነ ይሄ ኢዝሊ ዝም ብለህ አሸንፈው የምትሄድ ጨዋታ ላይሆን ይችላል። ጠንከር ያለ ነገሮች አሉበት። ይሄ ካምባኮች ምናምንና መሰል ነገሮች ሊኖሩበት የሚችለው ጨዋታ እንደሆነ ግን የነገውን ጨዋታ መገመት ይቻላል። እና ሊቨርፑል ትልቅ ዜና ነው አሊሰን ቤከር መመለስ በቡድን ውስጥ። ከዛ ውጭ ብዙም ያን ያህል ከነ ፍሪምፖንግ ውጪና ከጆቫኒ ሊዮኒ ውጪ አስጊ ጉዳት የለባቸው። አይዛክም በብሔራዊ ቡድን አገልግሎት ሰጥቷል። በእርግጥ የግራን ፖተር ስዊድን ብሔራዊ ቡድን አሁንም ባገኘው ቡድን ሁሉ እየተሸነፈ ነው ያለው። ያን ሁሉ ጥሩ ስብስብ ይዞ ግን ከዩክሬን ትላንት ወጣ ድርድሩ እኮ ከዩክሬን ደረሳቸው። ከዩክሬን ፕሌይኦፉ ከዩክሬን ጋር ከባድ ትንግግ ይጠብቃቸዋል።
በየ4 ስፖርት ነው ያለው። እስካሁን 42 ብሔራዊ ቡድኖች አልፈዋል። የአውሮፓ ፕሌይኦፍ 4 ብሔራዊ ቡድኖች በፕሌይኦፍ ተጫውተው ያልፋሉ። ከዛ በኋላ ደግሞ 4 ቡድን ይጨምራል። 4 ቡድን አውሮፓ 4 ቡድን ለመጨመር ስንት ቡድን ነው የሚወዳደር? 2 በየምድቡ 4 ብሔራዊ ቡድን አለ በየምድቡ። አሁን ኤ ላይ 2 ጨዋታ አለ 4 ብሔራዊ ቡድን አለ። ቢ ላይ 2 ጨዋታ 4 ብሔራዊ ቡድን፣ ሲ ላይ እንደዛው እና የየምድቦቹ አሸናፊዎች ያልፋሉ እርስ በርስ 2 ጌም ነው የሚያደርጉት። አሁን ዩክሬንና ስዊድን ከሌላ የአንድ ብሔራዊ ቡድን ጋር ተጫውተው ነው የሚያልፉ። ፕሌይኦፍ የሚጫወቱት ሁለተኛ ወጡት ናቸው። ኖ ሶፊ እንትን ነው። ለምሳሌ አሁን የፖዚሽን 1 ላይ ጣሊያንና ኖርዝ አይርላንድ አሉ ወይም ሰሜን አይርላንድ። ከዛ እዚህኛው ላይ ዌልስና ቦስኒያ ሄርዞጎቪና ያሉ የሁለቱ አሸናፊ ያልፋል። አሁን የጣሊያንና የኖርዝ አይርላንድ አሸናፊ ያልፋል ከዌልስና ከቦስኒያ ሄርዞጎቪና ጋር ይጫወታል። ከነሱ አሸናፊ ጋር ተጫውተው ያልፋል። ከዛ ቢ ላይ ደግሞ ስትመለከተው ዩክሬንና ስዊድን አለ እና የነ ዩክሬንና የነ ስዊድን አሸናፊ ደግሞ እዚህ ላይ በቢ ላይ ደግሞ ከፖላንድና ከአልባኒያ አሸናፊ ጋር ይጫወታል። የሁለቱ አሸናፊ ዓለም ዋንጫ ያልፋል። የቱርክና የሮማኒያ እንዲሁም የስሎቬኪያና የኮሶቮ አሸናፊ ያልፋል። ከዛ ዲ ላይ የመጨረሻው ምድብ ዴንማርክና ሰሜን መቄዶኒያ ከቼክ ሪፐብሊክና ከአይርላንድ ጋር ይጫወታል። ስለዚህ ልክ እንደ የቻምፒየንስ ሊግ ፎርማት ነው ማለት የድሮ ፎርማት ማለት አንድ ምድብ ውስጥ 4 ብሔራዊ ቡድኖች አሉ፣ ግን የምትጫወተው 2 ጨዋታ። ስዊድን እንዴት ገባች ብዬ ነው። በኔሽንስ ሊጉ በኩል ነው የገባችው። እኔ እሱን ምክንያቱም በዚህ ወድቃለች። ሁለተኛው ነው የሚያልፍ ኔሽንስ ሊግ ላይ ይሆናል የተለያዩ ኮንሲደሬሽን ይሆናል እና 4ቱ የአውሮፓ ብሔራዊ ቡድኖች በዚህ መንገድ ያልፋሉ። እነ ዲአር ኮንጎ እነ ኢራቅ ምናምን ደግሞ በዛኛው ሄሚስፌር ነው የሚጫወቱት። እዛኛው ላይ ደግሞ የኮንቲኔንታል ልክ ነው ምን መሰለ በዩኤፋ ሊግ ቻናል ነው ያለፉት። ሮማኒያ፣ ስዊድን፣ ኖርዝ መቄዶኒያና በኔሽንስ ሊግ ስለዚህ በዛ መንገድ ነው የሚያልፉት። እዛኛው ላይ ያሉት ደግሞ አጋጣሚ ነው። አሪፍ ነው እንዴ! በጣም ስዊድን በጣም ጥሩ ድል ነው። ከባድ ነው የማይገኝ ድል ነው። የፖላንድና የአልባኒያን ዩክሬንን ማሸነፍ አለባት። ከዛ የፖላንድና የአልባኒያ ቀላል ጥሩ ነው። ማናየም ግን እና አይዛክን ብናያቸው እንፈልጋለን። አይዛክ የኮረሽ እስቲል እድል አላችሁ። ፊፋ ግን ያደረገው ሰምታል ሮናልዶ ፖስተር በኋላ እናነሳዋለን ብዬ በኋላ በአጫጭር መረጃዎቻችን ላይ እናነሳለን። ሊቨርፑል ላይ የምጨምረው ነገር አሉቲ ሊቨርፑል ቀና ብሎ መምጣት ይላል ብዬ አስባለሁ። ወደ ዋንጫው ፉክክር ለመምጣት በነገራችን ላይ አሁን ላይ ሊቨርፑል ያው ከውጤት ማጣት መደናገጥም ጋር በተያያዘ ትልልቅ ውሳኔዎችን እየወሰነ ነው። ማርጋሂን ከክሪስታል ፓላስ ያወጣውን ገንዘብ የሚጠይቁት ገንዘብ ይሰጣቸውና ይምጣ የሚል 6 ወርም ቢሆን የሚጠቅመን ይምጣ በነጻ በኋላ ላይ ኮምፒቲሽኑ ከባድ ነው። ማድሪድም ባርሳም ይገባበታል፣ ሙኒክም ጭምር። አንቶኒዮ ሲሜኒዮን በጣም እየገፉበት ነው። ከሌሎች ክለቦች ቀድሞ እየሄዱ ነው ሲሜኒዮን ለማስፈረም። ከማንቸስተር ዩናይትድ ጋር በተለይ የሉዊስ ዲያዝ ቦታ በደንብ ስላልተተካ ያውቁታል ሲሜኒዮን። አንፊልድ ላይ ደቂቃ ነው 3ኛ ጎል 2 ጎል አስቆጥሮ 2 አቻ አድርጓቸው ነው 2-0 እየተመሩ እና ሲሜኒዮንም ለማምጣት ይፈልጋሉ። በዚህም በኩል በዝውውርም ያጠናክራሉ የቡድን ደብዛቸውን። በተጨማሪም ደግሞ ቡድኑ ከጊዜ ወደ ጊዜ በተለይ ያለመዱ ተጫዋቾችና ገና ከቡድኑ ጋር ያልተዋሩ ተጫዋቾች ጊዜ በቆጠረ ቁጥር ሊዋሩ ይችላል ተብሎ ይጠበቃልና ሊቨርፑል በቀጣይ ምን ዕጣ ፈንታ ይገጥመዋል? ተመልሶ ወደ ፉክክር ይገባል ወይስ አሁንም የሽንፈት ጉዞ ይቀጥላል የሚለው ተጠባቂ ነው የሚሆነው። አሉቴ ያው እዚህ ጨዋታ ላይ እኔ ሊቨርፑል ማለት ወደ ጥሩ አቋሙ ይመለሳል ብዬ አስባለሁ። ምክንያቱም በቀጣይ የሚያገኛቸው ክለቦች ሚድ ቴብል ላይ ያሉ ናቸው። አሁን በወቅታዊ ደረጃ ያው ፍላክቹዌት ሊያደርግ ይችላል። በጣም ኮምፓክትድ ነው እንግሊዝ ፕሪሚየር ሊግ። ግን ሊቨርፑል የቀጣዮቹ ተጋጣሚዎቹን ደረጃ መሰረት አድርገን አናሊሲስ እንስራ ቢባል ወደ ቶፕ የመምጣቱ ቻንስ ከፍ ይላል። እግር ኳስ አይታወቅም። ያ በተከታታይ በርከት ያሉ ጨዋታዎችን ያሸነፈ ቡድን ከ11 ጨዋታ ሽንፈቶቹ በዝተዋል። ዲፌንዲንግ ሻምፒዮን የሆነ ቡድን 5 ጨዋታ መሸነፍ ማለት ከባድ ነው። ግን ቀጣይ አሁን ሊቨርፑል የነገውን ጨዋታ 19ኛ ደረጃ ላይ ከሚገኘው ኖቲንግሃም ፎረስት ነው የሚጫወተው። አንፊልድ ነው። ዌስትሃምን ነው ቀጣይ የሚያገኘው 18ኛ ደረጃ ላይ ያለ ቡድን ነው። ቀጣይ ከዌስትሃም ቀጥሎ ሰንደርላንድ በሜዳው አንፊልድ ነው 4ኛ ደረጃ ላይ ትንሽ ጠጠር የሚለው እሱ ነው፣ ግን በሜዳው ነው። ሊድስን ነው የሚያገኘው ከሰንደርላንድ ጨዋታ በኋላ 16ኛ ደረጃ ላይ ያለ ቡድን። ብራይተንን በሜዳው 11ኛ ላይ ያለ ቡድን። ቶትንሃምን አዌይ ማች ትንሽ ከበድ ይላል።
ወልቭስን 20ኛ ደረጃ ላይ ያለ ክለብን ያገኛል። በድጋሚ ሊድስን 16ኛ ደረጃ ላይ ያለ ቡድን ያገኛል። ከዛ ፉልሃምን ክራቨን ኮቶች ላይ 15ኛ ደረጃ ላይ ያለ ቡድን ያገኛል። ስለዚህ ሊቨርፑል የጣላቸውን ነጥቦች ሊሰበስብ የተቆጨባቸውን ጨዋታዎች መልሶ ሊያገኝ የሚችልበት እድል ሰፍተዋል። በቀጣይ የሚደረጉ ጨዋታዎች ኦልሞስት ጠጠር የሚለው ቶተንሃም ነው። ቶተንሃምን አዌ ነው 5ኛ ደረጃ ላይ ያለ ቡድን የሚያገኙት። ሌላው ግን በአንጻራዊነት ከ9 ጨዋታዎች ውስጥ ከ10ኛ ደረጃ በታች ያሉ ክለቦችን የሚያገኙት ሰንደርላንድን 4ኛ እና ቶተንሃምን 5ኛ ደረጃ ላይ ያለውን ቡድኖች ብቻ ነው የሚያገኙት። የነገው ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎችም 8 ቁጥሩ ለባሽ ተመልከቱት፣ ኢሎየት አንደርሰን ስሙ እየተያዘ ይገኛል። ኦብቪየስሊ ራዳር ውስጥ ገብቷል። ያው ውድ ነው። ዩናይትድ ሲጠይቅ ክለቦች የሚለጥፉት ዋጋ ከፍተኛ ነው፣ ኤክስፔንሲቭ ነው፣ ጥያቄ የለውም። ግን ሮበን አሞሪም በፕሪሚየር ሊግ ውስጥ አውትሻይን እያደረጉ ያሉ ተጫዋቾችን አሁንም ማደናቸውን ቀጥለዋል። ከኩኛና ከብሪያን እምቦሞ ቀጥሎ አይናቸው ያረፈው ባሌባ፣ አዳም ዋርተን እና ደግሞ ኢሎየት አንደርሰን። ስለዚህ የነገው ጨዋታ ላይ 8 ቁጥሩ ለባሽ እንመለከተዋለን። ኢሎየት አንደርሰን እጅግ በጣም የእንግሊዝ ብሔራዊ ቡድንም ተስፋ ነው። ባይዘዌ በዓለም ዋንጫውም ልንመለከተው እንችላለን፣ አይታወቅም። ሰርፕራይዝ ቹዝ ሊኖር ይችላል በቶማስ ቱሄል። በጣም እሳቸው በደንብ ነው የገለጹት። ሂ ኢዝ ኤ ሚክስ ኦፍ ሰርቢያ ነው ያሉት። እንግሊዝ ከአልባንያ ጋር ስትጫወት ተጫዋቹን ዲስክራይብ ያደረጉበት መንገድ እና ተጫዋቹ በልጅነቱ 10 ቁጥር ቦታ ላይ ይጫወት ነበር። አሁን በሚድፊልድ ቦታ ነው የሚጫወተው እና በልጅነቱ ስለተጫወተ በ10 ቁጥር ቦታ ላይ ሁለቱንም ባህሪያ ተላብሶ የሚጫወት ተጫዋች ነው የሚል ሀሳቦች ፈልቀዋል። እና በኖቲንግሃም ፎረስት በኩል ምንም እንኳን ደረጃው ቢያስቆለቁልም የማንቸስተር ዩናይትድ ደጋፊዎች የነገውን ጨዋታ ተመልከቱ። 8 ቁጥር ለባሹን የእንግሊዝ ብሔራዊ ቡድን በነገራችን ላይ በጣም ፈርጉሰንን በጣም የሚወዳቸው ለስኮትላንድ ብሔራዊ ቡድን ተጫውቷል፣ እንግሊዝ ብሔራዊ ቡድን ላይም ተጫውቷል። ስለዚህ ኢሎየት አንደርሰን ቀጣዩ ማንቸስተር ዩናይትድ ፈራሚ ሊሆን ይችላል። ሰው የነገው መርሃ ግብር ላይ እንድትመለከቱት እንጋብዛል። በሊቨርፑል በኩል ጉዳት አለ። ይቅርታ ሶፊ፣ የአሊሰን መምጣት እንዳለ ሆኖ ግን ጉዳቶች ደግሞ አሉ። በሊቨርፑል በኩልም በነገው ጨዋታ ላይ ኮነር ብራድሊ፣ ጀርሚ ፍሪምፖንግ፣ ፍሎሪያን ቨርትስ በሊቨርፑል ስብስብ ውስጥ አይካተቱም ተብሎ ተነግሯል። እና ይሄ ሌላው የሊቨርፑል ነገ ቤት ስራ ይሆናል ብዬ አስባለሁ። በእርግጥ እኔ ከብራድሊም ከፍሪምፖንግም የተሻለ ተጫዋች ለእኔ ስቦዝ ላይ ነው። ስቦዝ ላይ በዛ በኩል ሲጫወት፣ በቀኝ መስመር ሲጫወት በጣም ጥሩ ነው እና በዓለም ዋንጫውም ካጣናቸው ድንቅ ተጫዋቾች መካከል ስቦዝ ላይ አንዱ ነው። በኋላ ላይ እናነሰዋለን። ቤስት 11 ወጥቷል፣ ሚሲንግ ፕሌየርስ ወርልድ ካፕ በሚል ማለት እና ስቦዝ ላይን የለም በሀገሩ አይጫወትም እና እናነሰዋለን። እና በነገው ጨዋታ ላይ ኖቲንግሃም ፎረስት እኔ ድሉ የሚሰጡ ለሊቨርፑል ነው። ነገ ሊቨርፑል በደንብ በቃ የተቆጣ አንበሳ ሆኖ ነው የሚመጣው ብዬ አስባለሁ። ተደጋጋሚ ሽንፈቶቹ የነ ቨርትስ ጉዳት ተጽዕኖ ቢያሳድረም ግን ይሸፈናል ብዬ አስባለሁ። እነ አይዛክ፣ እነ ሳላህ፣ እነ ኢኬቲኬ ይህንን ቡድን ነገ የመታደግ ኃላፊነታቸውን በአግባቡ ይወጣሉ ብዬ አስባለሁ። ሶፊ በጣም አሪፍ። ሌላው እንግዲህ ተጠባቂ ጨዋታ ኒውካስል ከማንቸስተር ሲቲ ጋር የሚያደርጉት የነገ ምሽት 2 ሰዓት ተኩል ጨዋታ የሴንት ጄምስ ፓርክ ስቴዲየም ጨዋታ በጣም ወሳኝ ነው። ማንቸስተር ሲቲ ይህን ጨዋታ ማሸነፍ የሚችል ከሆነ ከአርሰናል ጋር ያለው የነጥብ ልዩነት ወደ 1 ዝቅ አድርጎ የአርሰናልን የሰሜን ለንደን ደርቢ ጨዋታ መጠበቅ ይችላል። ከተሸነፉ ግን እና አርሰናል የእሁዱን ጨዋታ ካሸነፈ የነጥብ ልዩነታቸው ወደ 7 ከፍ ይላል። ለሲቲ ይበልጥ አስቸጋሪ ሊሆን ይችላል። ወደ 7 ከፍ ካለ፣ ወደ 1 ዝቅ ካለለት ደግሞ ለሲቲ እንደ መልካም አጋጣሚ ሊታይ የሚችልበት እድል ይኖራል። ኒውካስል የዘንድሮ ዓመት አቋሙ በትልቁ በክፍተት እየተነሳ ነው ያለው። 2 ተከታታይ ሽንፈቶችን በብሬንፎርድ እና በዌስትሃም አስተናግዷል። በ11 ጨዋታ 3 ድል ብቻ ነው ያለው። 3 አቻ 5 ጨዋታ ተሸንፈዋል። ኒውካስል ዩናይትድ በሻምፒዮንስ ሊግ ሲሳተፍ እንዲህ አይነት ውጤት ነው የሚገጥመው። ለምን እንደሆነ አይገባኝም። እውነትን እኮ አሁን አምና ሻምፒዮንስ ሊግ ላይ አልነበሩም። አምና ግን ጥሩ ቡድን ነበር፣ በጣም ጥሩ ቡድን ነው። ያው ቶፕ 5 ላይ ጨርሶ ሻምፒዮንስ ሊግ ገብቷል። ታች አምና ግን ሻምፒዮንስ ሊግ መግባቱን ተከትሎ በጣም ከባድ ችግር ውስጥ ነበር የነበረው። ሁለቱን ውድድሮች ለማጣጣም ተቸግሮ ነበረ፣ በሻምፒዮንስ ሊጉም በፕሪሚየር ሊጉም የነበሩና ሻምፒዮንስ ሊግ ሲገቡ እንግዲህ የደብስ የቡድን የስኳድ ስብስብ ችግር
ወይስ የምን የሚለው መታየት የሚኖርበት ቢሆንም ግን ኒውካስል ልምድ ነው ዋናው። ልምድም ይመስለኛል። ታች አምናም ተመሳሳይ ነገር ገጥሞታል። ዘንድሮም ደግሞ ሻምፒዮንስ ሊግና ፕሪሚየር ሊግ 2 ውድድሮች መኖሩ ላይ ተከትሎ ተመሳሳይ ነገር ገጥሞት እየተመለከት ነው ያለ ነው። 5 ሽንፈት በ11 ጨዋታ የማይታመን ነው በኒውካስል ከቅርብ ዓመታት አቋሙ ጋር ስንመለከተው። ከወራጅ ቀጠና 2 ነጥብ ብቻ ከፍ ብሎ ነው ያለው። አደጋ ውስጥ ነው ያሉት። በነገራችን ላይ ሰንደርላንድ በ7 ነጥብ ይበልጣቸዋል። አዲስ አዳጊው ሁለቱ ደግሞ ይታወቃል ደርቢ ናቸው። ወሳኝ የደርቢ ጨዋታ ነው የሚያከናውኑት እና ኒውካስል ደጋፊዎች እንዲህ አይነት ነገር ማየት አይፈልጉም። ሰንደርላንድ ሲበልጣቸው በታሪክ ማየት አይፈልጉም። በጣም የሚያናዳቸው እንዲህ አይነት ነገር ነው። ከውጤቱም ሽንፈቱም በላይ ሰንደርላንድ ከነሱ በላይ ሆኖ መቀመጡ ያበሳጫቸዋል። በእርግጥ ኢዲሆው ጫና ውስጥ አይደለም ያሉት። ይሰናበታሉ ምናምን የሚባል ጫና ውስጥ አይደለም፣ ግን በዚሁ ከቀጠሉ ግን ሊሰናበቱ ይችላሉ። ጫና ሊበዛባቸው ይችላል። ኒውካስል ከሚፈልገው ማሳካት ከሚፈልገው ነጥብ አንጻር ያ ይሆናል እና ከሰሞነኛው ደካማ አቋማቸው አንጻር ነገ ምሽት ጠንካራ መልእክት ማስተላለፍ ይኖርባቸዋል። በደጋፊያቸው ፊት ነው የሚጫወቱት። ተከታታይ ጨዋታዎችን ተሸንፈው መጥተዋል። ዘንድሮ የውድድር ዓመቱ አጀማምራቸው በ11 ጨዋታ ጥሩ አይደለም። ስለዚህ ጠንካራ ምላሽ እንዲህ አይነት ትልልቅ ጨዋታዎችን በማሸነፍ ኢዲዮ ራሳቸው ማሳየት ይኖርባቸዋል። በነገራችን ላይ በሴንት ጄምስ ፓርክ ስቴዲየም በዘንድሮ የውድድር ዓመት 75% ያደረጓቸውን ጨዋታዎች አሸንፈዋል። 12 ካገኟቸው 12.9 እዚህ ስቴዲየም ላይ ነው ያገኙት። አርሰናል እንደውም ነው ስለሆነባቸው ነው። አርሰናል ብቻ የተሸነፉት 3ቱንም አሸንፏል ሴንት ጄምስ ፓርክ ስቴዲየም ላይ እና ጥሩ ቁጥር ያለው ነው በሜዳው። ያም ቢሆን ግን በነገው ጨዋታ ላይ ዳን በርን በቅጣት ምክንያት በጣም ወሳኝ ተጫዋቻቸው ነው። ኒኮፕና የውሊንተን አጠራጣሪ ሆነው ለብሔራዊ ቡድን አልሄዱም፣ ግን የመድረስ ድራቸው ሰፊ ነው በነገው ጨዋታ ላይ። ከዛ ውጭ ግን በዋነኝነት ቲኖ ሊቭራሜንቶ ነው ከጉልበት ጉዳት ጋር በተያያዘ ከነገው ጨዋታ ውጭ መሆኑ የተረጋገጠው። ሊቭራሜንቶና ዳንበርን ከነገው ጨዋታ ውጭ ናቸው። በተለይ እነዚህ ሁለት ተጫዋቾች አለመኖር ዶኩን ማን ያቆመዋል ለሚለው ትልቅ ጥያቄ ነው። ምክንያቱም ጀርሚን ዶኩ በቤልጂየም ብሔራዊ ቡድንም አስደናቂ እንቅስቃሴውን አሳይቷል፣ ጎል አስቆጥሯል። በማንቸስተር ሲቲም ሰሞነኛ አቋሙ እጅግ አስደማሚ ነው። በዚህ ሁኔታ ውስጥ ሲቲ ኒውካስል ሊቭራሜንቶና ዳንበርን አጥቶ ማን ነው የመስመር እንቅስቃሴውን መግታት የሚችለው የሚለው በጣም በትልቁ ሊነሳ የሚችል ጥያቄ ይመስለኛል እና አሳሳቢም ጉዳይ ይሄ ነው። በምን መንገድ ዲሃው ይህንን ክፍተት ይሞላሉ አብረን የምንመለከተው ነው የሚሆነው። ማንቸስተር ሲቲ ወደ እዚህ የዘንድሮ ውድድር ዓመት የፕሪሚየር ሊግ ውድድር ላይ ስንመለከተው ያው በአስቶን ቪላ የመጀመሪያዎቹ 3 ጨዋታዎች ልክ አልነበሩ። በቶትናም የተሸነፈበት ጨዋታ ጨምሮ ብራይተን ቶትናም ከ3ቱ በ2 ተሸንፎ ነበር። አስደንጋጭ ነበር። ወልቭስን ካሸነፈ በኋላ ተከታታይ በቶትናምና ብራይተን ያስተናገዳቸው ሽንፈቶች። ከዛ በኋላ ግን ጂያንሉጂ ዶናሩማ ከመጣ በኋላ ግን ቡድኑ ጠንካራ ሆኖ ያው በአስቶን ቪላ ብቻ ነው የተሸነፉት። ከዛ በኋላ ሽንፈት የላቸውም። በአስቶን ቪላ ብቻ የተሸነፉት ጨዋታ ነው የሚጠቀሰው። በፕሪሚየር ሊግ ከቶተናሙ ሽንፈት በኋላ በአስቶን ቪላ የተሸነፉበት ሽንፈት ነው የሚጠቀሰው። ያውም አዌይ በነበረ ጨዋታ ላይ የተደረገ ነውና ከኒውካስል ጋር የተሻለ ክብረ ወሰን ያላቸው ናቸው። በ35 ጨዋታ አንድ ጊዜ ብቻ ነው ኒውካስል ያሸነፋቸው 2019 ላይ ራፋ ቤኔቴዝ የቡድኑ አሰልጣኝ በነበሩበት ሰዓት። ከዛ ውጪ 28ቱን ጨዋታዎች ከ35 ጨዋታ ሲቲ ያሸንፏል። በ6ቱ አቻ ወጥቷል። አምና በዚህ ፊክስቸር ጨዋታ በነበረ ፉክክር ኒውካስል 4-0 ነበር በሲቲ የተሸነፈው። ኦማር ማራሙሽ ሃትሪክ የሰራበት ጨዋታ በጣም ቆንጆ ፉክክር። ጎሉ ራሱ የሚገርም ጎል አገብቶ ሁለተኛ ጎል ይመስለኛል። ከዛ በተጨማሪ ኢዲሄው በአሰልጣኝነት ዘመናቸው ከማንቸስተር ሲቲ ጋር ተጫውተው አንዴም አላሸነፉ። 18 ጨዋታዎችን አድርገዋል። አንዴም ማሸነፍ አልቻሉም። ኢዲሄው ደካማ ቁጥር ነው ያላቸው፣ በጣም ደካማ ቁጥር ነው ያላቸው ኢዲሄው። እንዲሁም ማንቸስተር ሲቲ ጋር ብዙ ፊክስቸር አድርገው ጨዋታ ያላሸነፉ አሰልጣኝም ያደርጋቸዋል ይሄ ቁጥራቸው። እንግዲህ ሲቲ ከ14 ጨዋታ 11ዱን አሸንፏል። ባለፉት 14 ተከታታይ ጨዋታዎች አንድ ሽንፈት እና 2 አቻ ከአርሰናልና ከሞናኮ ጋር በሻምፒዮንስ ሊግ ከሞናኮ በፕሪሚየር ሊግ ከአርሰናል ጋር አቻ የወጡበት ውጤት ነው የሚጠቀሰው ከአስቶን ቪላ ሽንፈት ውጭ። ፔፕ ጋርዲዮላ 1000ኛ ጨዋታቸውን አድምቀዋል። በኢታድ ሊቨርፑል 3-0 ባሸነፉበት ጨዋታ
ግን ዘንድሮ ከሜዳ ውጭ ጥሩ አይደሉም። ከሜዳ ውጭ ካረጓቸው 5 ጨዋታዎች 2ቱን ብቻ ነው ያሸነፉት። በ2ቱ ተሸንፈዋል። በአንድ ጨዋታ አቻ ወጥተዋል። ከሜዳ ውጭ ጥሩ ቁጥር ያለው ቡድን አይደለም። ይህንን ክፍተታቸውንም ሲቲ ማስተካከል ይኖርበታል። ስለ ዋንጫ የሚያስብ ከሆነ ከሜዳ ውጭ ያሉትን እንቅስቃሴዎች ከፍ ወደ ማድረግና ከሜዳ ውጭም ጠንካራ መሆን መቻል ይኖርበታል። በነገው ጨዋታ ኮቫቺች እና ሮድሪ አይደርሱም። ሮድሪ ጉዳት አይደለም በነገራችን ላይ ማች ፊትነሱ እስኪመጣ የሚፈለገው ፖይንት ላይ እስኪመጣ የጥራት ደረጃው እስኪጨምር ድረስ ጋርዲዮላ ቀስ በቀስ እያደገ ይምጣ በሚል የሰጡት ረፍት ነው እንጂ ጉዳት አይደለም። ፊት ሳይሆን ጨዋታ ውስጥ ባስገባው ቁጥር ለቡድኑ የማይጠቅም እሱም ጉዳት አስተናግዶብን ነው የሚወጣው። ስለዚህ ቀስ በቀስ ይላመድ፣ ቀስ በቀስ ወደ ጨዋታ ይምጣ በሚል ራሱን የቻለ የፕላን አውጥቶለት እየተሰራ ነው ያለው እና ጉዳት ሳይሆን ይበልጥ የተጫዋቹን አቅም ለማውጣት ከመፈለገ አንጻር የተፈለገ ሂደት ነው ያለው። ኤርሊንግ ብራውት ሃላንድ ነገ ጎል ካስቆጠረ 100ኛ የፕሪሚየር ሊግ ጎል ይሆናል። ፈጣን በትንሽ ጨዋታዎች ብዙ ጎል በማስቆጠር 100ኛ ጎል ላይ በመድረስ ያው ክብረ ወሰን ይሰብራል ማለት ነው። ነገ ካስቆጠረ 15ኛ የሊግ ጎልም ይሆናል። እንግዲህ የተጫዋች ጎል እንደ ውሃ ነው የሚጠጣው። በቃ ቀለል አድርጎና አሪፍ ጨዋታ ነው ነገ። ይሄኛው ጨዋታ ይመስለኛል ካሉት የነገ ጨዋታዎች በጣም ምርጡ ጨዋታ ነው። ብዙዎች እንዲመለከቱት የምጋብዛቸው ይህንን ጨዋታ ነው። በእኔ እምነት ልክ ነው። ሌሎችም ጥሩ ጨዋታዎች ቢሆንም ይሄኛው ግን ሊያመልጣቸው አይገባም ብዬ አስባለሁ። አሉት ያው አብዛኞቹ ነጥቦች አንስታችኋል ሶፊዬ። ሌሎች ጉዳዮች እናንሳ ከሰዓት አኳያ። እኔም ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። የአማካኝ ክፍሉ ይህንን ጨዋታ ይወስናል ብዬ አስባለሁ። ቅድም ስለ ኖቲንግሃም ፎረስቱ ተጫዋች ማንቸስተር ዩናይትድ ስለፈለገው ተጫዋች ኢሎይት አንደርሰን እያነሳው ነበርና በኒውካስትል ቤት ያደገ ተጫዋች በ8 ዓመቱ ጀምሮ ያደገ ተጫዋች ነው እና ከኒውካስትል የወጣው በፒኤስአር ሩል በፕሮፊት ኤንድ ሰስተናቢሊቲ ሩል ምክንያት ነው። ተገደው ይሸጡት ነው። የአካዳሚ ተጫዋች ነው እና ለምንድን ነው ይሄን ያነሳሁት? አሁን የአማካኝ ክፍሉ ላይ ወይ ቶናሊን ወይም ዮላይንተንን ወይም ብሩኖ ጉማሬጅን ማስቀመጥ አይችልም፣ ግን ተቀይሮ እየገባ ጥሩ ተጫዋች መሆን ይችል ነበር እና ኒውካስል እንዳይቀጣ ነው ይህን ተጫዋች ለኖቲንግሃም ፎረስት የሸጡት። በዛ ምክንያት ነው የወጣው እንጂ የሚሸጥ ተጫዋች አይደለም። ራሳቸው ኤዲ ሃውም ይናገራሉ። እና የአማካኝ ክፍሉ የሚወሰነው መርሃ ግብር ይመስለኛል ይሄ ጨዋታ ሞር ኢነርጂዎችን ኃይል የተቀላቀለበት ጨዋታ ልንመለከት እንችላለን በኒውካስትል ዩናይትድ በኩል። ግን የኒውካስትል ዩናይትድ ቴምፖ ኢነርጂ ከ60ኛው ደቂቃ በኋላ የሚወርድ ነው። መጀመሪያ ላይ አግሬሲቭ ይሆናል፣ ፕሬስ ያደርጋል። መሀል ላይ በጣም የነ ጉማሬዝ የነ ዮላይንተን እና የነ ቶናሊ ሚና አስደናቂ ነው፣ ግን አይቀጥልም። በኮንሲስተንት 90 ደቂቃ ሙሉ ቲም ላይ ፕሬዠር የሚፈጥር ቡድን አይደለም እና ወረድ የሚልበትን ነገር ደግሞ እንመለከታለን እና ከዚህ አኳያ ነገ የአማካኝ ክፍሉ የሚወስነው መርሃ ግብር ይሆናል ብዬ አስባለሁ። ግን ሰሞኑኛ የጀርሚ ዶኩ ብቃት ደግሞ ጥሩ ነው። አንዳንዴ ጥሩ ይሆናል፣ አንዳንዴ ጥሩ አይሆንም። ግን ሰሞኑኛ አቋሙ ጥሩ ነው። በቤልጅየምም ሊቨርፑል ላይም እንደ ልብ ሲፈነጭ ነበር የተመለከትነው የ3-0 ድል ላይ እና ከዚህ አኳያ ነገ ሊቨራሜንቶ አለመኖር ለማንቸስተር ሲቲ ሌላ ጥሩ ይሆናል ብዬ አስባለሁ። የራሱ የፔፕ ጋርዲዮላ አጫወት፣ የዳኖሮማ ብቃት፣ ኳስ በ3ና በ2 ንክኪ ሃላንድ ጋር ይደርሳል፣ ከዛ ወደ ጎልነት ይቀየራል። ይሄ ራሱ ሃላንድን እንዲበልጥ እንዲጎል አድርጎታል። ይሄ ውድድር ዓመት በደንብ አውትሻይን እንዲያደርገው ምክንያት የሆነው ኳሶች ቢያንስ በፖሴሽን አይመጡም። በሲቲ በኩል እንደ ድሮ አይደለም። እንዳለፉት ዓመታት የፔፕ ጋርዲዮላ የኳስን የመጫወት አዝማሚያ ወረድ ብሏል። አሁን ካሉት የፕሪሚየር ሊግ ክለቦች ውስጥ ፖሴሽናሊ ሲቲ አንደኛ አይደለም፣ ሁለተኛ አይደለም፣ ሶስተኛ አይደለም፣ ከዛ በታችን እና ለዛ ነው የዳናሮማ መምጣት። በእግሩም ኳስ ለመጫወት ይሞክራል፣ ግን ሞሮፍ ኳሶችን ለመጠለዝ ይሞክራል። ካውንተር አታክ የሆነ የጨዋታ መንገድን ሲመለከት ትመለከተዋለህ። ጋርዲዮላ ሪሺፍት ያደርግ ይመስላል። ያ በደንብ ለሃላንድ ጠቅሞታል። በ3-2 ንክኪ ኳስ ይደርሰዋል። ዱዌል ወኖች ላይ ጥሩ ተጫዋች ነው፣ በኤሪያልም በግራውንድም። ከዛ በኋላ በልጦክ ኢነርጂ በጣም ኃይል ይጠቀማል፣ ይበልጥብህና ይወስድብሃል እና ያ በጣም ጠቅሞታል። ኳስተን በጣም ናና አግዘን አይሉትም። አሁን በነ ጎንዶጋን እነ ዴብሮን እያሉ በነበረበት ሰዓት ላይ ኳሶች እሱ ወደዚህ ካልመጣ አይደርሱትም።
ያልነካባቸው ኳሶች 6 ኳስ 7 ኳስ የነካበት ጌም አለ ከበርንማውዝ ጋር ከተለያዩ ክለቦች ጋር። ግን ይሄኛው አመት ይበልጥ ለሃላንድ የተመቸው ለቢልድ አፕ ለፕሮግሬሲቭ ፓስ የሚጨነቅ ቡድን አይደለም ሲቲ። ያንን የተወው ይመስላል። ያው አዲስ ሀሳብ ይሆናል። ሁሉንም ካሳካ በኋላ ደግሞ ሀሳብን ትለዋውጣል። በዚህኛው ሀሳቤ ይሳካልኝ ይሆን ትላለና ለዛ ነው ፊት መስመር ላይ ያሉትና ሃላንድና ዳናሮማ በቃ ለዚህ አይነት አጫዋት ይሆናሉ። ይጠለዛል ኳስ በአንድ በሁለት ንክኪ ሃላንድ ያገኛል ተከላካዮችን ያሸንፋል። በአንድ ለአንድ ግንኙነት ስኮር ያደርጋልና አውትሻይን አድርጓል። በጣም በኖርዌይ ብሔራዊ ቡድንም እንግዲህ እንመለከተዋለን ምን አይነት ብቃት እንደሚያሳይ በዓለም ዋንጫ ሀገሩን አስገብቷል እና ነገም የማንቸስተር ሲቲ ውጤት በሃላንድና በዳናሮማ ትከሻ ላይ የተመረኮዘ ነው ብዬ አምናለሁ። ክቡራትና ክቡራን አድማጮቻችን ፔፕ ጋርዲዮላን በሰጡት አስተያየት አሁን ወሩ ኖቬምበር ህዳር ከመሆኑ ጋር ተያይዞ ተስፋ ልናደርግ እንችላለን እንጂ አርሰናል ጥሎን ከሄደ ሄደ ነው፣ ልንደርስበት አንችልም፣ እሱ ላይ ጥንቃቄ እናደርጋለን የሚል መግለጫቸውን በዚህ ሰዓት ሲሰጡ ተሰምተዋል ፔፕ ጋርዲዮላ። ስለዚህ የነገው ጨዋታ ወሳኝ እንደሆነ በደንብ ይረዳሉ ጋርዲዮላና በዛም የነገውን ጨዋታ ለማሸነፍ ከፍተኛ ጥረት እንደሚያደርጉ እየተናገሩ ነው የሚገኙት። ክቡራትና ክቡራን አድማጮቻችን አጋሮቻችን እውቅና እንስጥና ወደ ሰሜን ለንደን ደርቢ የእሁዱ ጨዋታ እናምራለን። የዚህ ሰዓት አጋሮቻችን እናት ባንክ እናት መላን ይዞ መጥቷል። ትምህርት ቤቶችና ወላጆችን እጅግ የተሳካ ጊዜ እንዲያሳልፉ እያደረገ ነው የሚገኘው። ደስተኛ ሆነው ክፍያቸው እንዲከፍሉ ወላጆችና ትምህርት ቤቶች ከዚህ በፊት ይከሰቱ የነበሩ ግጭቶችን እንዲያስተካክሉ የሆነበትን ሂደት ነው መፍጠር የቻለው። እናት ባንክ ይመቻችሁ እያላችሁ ይገኛል። ቻፓም የዚህ ፕሮግራም የክብር አጋር ነው። ቻፓ ክፍያዎችን በቀላሉ እንዲፈጽሙ ያደርገውታል። ከቻፓ ጋር መጪው ጊዜ ብሩህ ነው እያሉት ይገኛል። 8911 ላይ ደውሉ ወይም ቻፓ.com ላይ በመግባት መረጃ ማግኘት ይችላሉ። የአጋሮቻችን መልእክቶች ይደመጡ። ስንመለስ ሰሜን ለንደን ደርቢ ኤሚሬትስ ላይ አርሰናል ከቶትናም ምን ይጠበቃል? ምንስ አሉ? እነማን ተጎዱ? እነማንስ ይመለሳሉ? ምን የሚጠበቁ ጉዳይ አሉ? በተለይ የማይክል ኦሊቨር ጉዳይ ትልቁ አነጋጋሪ ነው። ከመልእክቶቹ ባልተመለሰ እንገናኝ። ይህ ቅንጡ ሁሉን ያሟላ